የተስተካከለውን ኑሮሽን ለማፍረስ እየፈለግሽ ነው እና እኔና አንቺ ሁሌ መደባደብ አለ ናቀለ እንደምንደባደብ እንዴ ተስማምተናስ ይርኩት ልጅን ሲይዘሽ እንዴ ባውሳት ነው የሆን ሁሉ መንገድ እንዴ ነው የሆን ሁሉ መንገድ ምዝቂው ዝም ብለሽ ካሜራውን አመጣለች ካሜራውን አመጣለች ስልኪን ነው እንዳልነካ ስልክ አፈቀ ያወራኝ ነበር ስለዚህ ስልኬ ደግሞ መንካታችን እንዳልነካ ስልክ ደግሞ እንደ ባለሙያ ተቀርጫለሽ ደግሞ በቃልሽ ማስተካከል ሰው እንኳን ምን ይለኛል ብለሽ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁኝ። እንግዲህ ዛሬ በሰላም መጥቻለሁኝ። ቤቴ ደርሻለሁኝ። ቤት የመሰለ ነገር የለም፣ የራሴ የመሰለ ነገር የለም። በሰላም እንግዲህ ወደ ቤቴ ተመልሻለሁኝ። ይህን ቪዲዮ እረፍት ካደረኩኝ ከገባሁኝ በኋላ ነው ቪዲዮ እየቀረጽኩላችሁ ያለሁትና ቪዲዮ ወደው ተሰርቶ ወደው ላይ ደርሳችሁ ይችላል። መቼ እንደምለቀቅ እንግዲህ አላቅም። እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? በጣም ተናፍቃችኋል፣ በጣም ማለት ነውና እንዴት ናችሁ? እንግዲህ የኔትወርክ ጉዳይ ያው አላሰብኩም ነበር እንደዚህ ለመቆየት እና ነጋ አላወቅም እቤት መድረሳችን ማለት ነው። እንመጣለን ብዬ የነበረበት ቀን እንትን መንገድ ላይ ያደርነውና ለቅቄላችሁ ነበር ቪዲዮን። ስለዚህ መቼ እሱ ደግሞ ያው አላየውም የሚያየው አይመስለኝም እና ስለዚህ እስቲ ሰርፕራይዝ እናደርገው ሲመጣ እንዴት ደስ ይለዋል ወይስ አይለውም የሚለው ነገር አብረን የምናየው ይሆናል። ላይክ ሼር እያደረጋችሁ እንግዲህ አበረታቱ። ለምን በጣም ለረጅም ቀናት ጠፍቼ ስለነበረ ቻናሌ ሙትት ብለዋል ማለት ነው። ሙትት እና ውድ ቤተሰቦቼ የእውነት በጣም በቀኔ ናፈቃችሁ እንዲሉን ያልርኩበት ያልዘለርኩበት ያልወጣሁበት ተራራ የለም ኔትወርክ ለመፈለግና አልተሳካልኝም። ለዛ ነው በጣም ምርጥ ቪዲዮችን እንግዲህ ስለቅላችሁ ነበር። በጣም ወዳችሁት ነበረ እና ስለዚህ ሁላችሁም ሌላ ቪዲዮዎችም አሉ ተወዱታላችሁ። የሰርክ ለመጀመሪያ ጊዜ ሀገር ቤት ላይ ሳሳልፍ የነበረ ነገር ነውና አብራችሁ ቆዩ። ነጋውን እየመጣው ነው ምናምን ብለዋል። ያው እየመጣው ነው ቢልም እኔ ቤት እንደሆንኩ ሰው ወደ ቤት እየገባው ነው ብሎኛል። ሰዓትም እየደረሰ ስለሆነ አቅም ማምጣታችን እኔ ቁልፍ የራሴ ቁልፍ አለ የራሱ ቁልፍ አለና አብራችሁ ቆዩ። በጣም ነው ግን የተናፈቃችሁት። በጣም ማለት ነው ስታይታይ የሚመስል ቪዲዮ የእውነት በጣም ነው የደከመኝ በጣም ማለት ነው። ጉዞ በጣም አድካሚ ነበረ። የሰው ልጅ መውጣቱ እንጂ እንትኑን አያውቅም። ማን ነው ቤት አለኝ ብለሽ መጣሽ? ቤት አለኝ ብለሽ መጣሽ ማለት እንዴ? ሰላም ትለኝ ደግሞ ቤት አለኝ ብለሽ ትመጫለሽ ነው ማለት ነው። የሚያል ጊዜ ምንድን ነው የምትሰሪው እዛ? እንዴ ፊት ሰው ጋር ነው የቀለል ከመናለ የሰው ቤት ታሞቂያለሽ። እንደዛ እነሱ እኮ የሚሰረጉት እዛ የራሳቸውን ትዳር ሊኖሩ ነው። ቢኖርስ 8 ቀን አነሰሽ እንዴ? 15 ቀን 20 ቀን እኮ ነው የሚሆንሽ። አሁን ስንት ቀን? 13 ቀንሽ እኮ። አዎ ፈጠረ እዚህ ጋር ቪዲዮ እየቀረስኩኝ ነው። እንደው ምን ሰርፕራይዝ ላድርግ ብዬ ምን ይወክራ ደግሞ ወገኛ ነሽ። ቪዲዮ ትቀርጫለሽ እንዴ? እኮ አንተ ሰርፕራይዝ ላድርግ ምንድነው? ምንድነው ማለበሽ? እንደጠፋኝ እኮ እነሱም ያውቃሉ። አንተም ደግሞ እንደመጣው ስለማታውቅ ሰርፕራይዝ ላድርግ ብዬ ነው። ወይ እናንቺ ሁሌ መደባደብ አለብን እንዴ? ለምን እንደባደበው አሁን ቆይ አናፈቁ እንዴ? ሰላም ነገ ምሩራ ምንድነው እንዴ? አንቺ ዞር በል እንዴ? እኔ ብናፍቅሽ የኛ ቀን ትቆይ ነበር እንዴ? ምን በልቶ ይቆያል ይሄ ልጅ? ምን ይሄ ሰው ምንድነው ቤት ውስጥ እንዴ ምንድነው አድርጎ የሚቆየው? ምን ጭንቅላት ያዝ እየተቀረጸ እኮ ነው። ምንድነው እንዴ? አለማፈርሽ ደግሞ ቪዲዮ ስቀርጭ አለማፈርሽ እንዴ? ለምንድነው
ፍራው እንደ እየነገርኳችሁ ነበር የቆየሁበትን ምክንያት። እንደ ምንድን ነው አንተ ነው 14 ቀንሽ ነው ምናምን ነው እና ቢሆን ምን ችግር አለ? ቤተሰብ ጋር እንደሄድኩት ለመጀመሪያ ከተወለድኩኝ ለመጀመሪያ ጊዜ 15 ቀን ከቤተሰብ ጋር ብቀመጥ ወይ ሰርጉን ባሳለፍ ምን ችግር አለ? ችግር አለ? አንቺ ሰው ሰርጉን እየተሰረገ ኑሮን ለማሞቅ ይፈልጋል። አንቺ የተመቻቸውን ኑሮ ለማፍረስ እየፈለግሽ ነው። አንቺ የተስተካከለውን ኑሮሽን ለማፍረስ እየፈለግሽ ነው። እና እኔና አንቺ ሁሌ መደባደብ አለ እና ቀለም ደግሞ እንደባደብ እንዴ? ተስማምተን አይደል እንዴ የሄድኩት? ተነጋግረን አይደል እንዴ የሄድኩት? መዘጋጀት ያለበት መዘጋጃ እንዴ የሄድኩት? በቃ ቪዲዮውን አጠፋዋለሁ። አጥፎ ሲጀመር አጥፎ። ቆይ አንቺ ምንድነው አላማሽ? አላማዬ ምንድነው እንዴ? የሲስተር ሰርግ ነው የሄድኩት። የሲስተር ልጅ ናት የምታገባው። አንተ ሜዲያ ያልቻልክበት ደግሞ ስራ ቦታ ስላልፈቀዱልህ ነው እንጂ አብረን ነበር የምንሄደው አይደል? ለምንድነው ይሄን አይደለም የሚያስቆጣ? ቤት የሌለሽ እኮ ነው የምመስለው። እንዲሁ የሆነ በቃ የሆነ እንድትዳር የሌለሽ እንዲሁ የሆነ እንዲሁ ምን ሆነሽ ነው ግን አንቺ? ቆይ ሰላም ታይቀደም ግን አላማሽ ምንድነው? አላማሽ ምንድነው? ልጅን ሲይዘሽ እንዴ ባውሳት ነው የሆነ ሁሉ መንገድ እንዴ ነው የሆነ ሁሉ መንገድ ምዝቂው ዝም ብለሽ የሰው ልጅ እኔ እኮ የኑሩ ቀን ቆያለሁ ብያለሁ ያልኩት። አሁን ሰርግ መሄጃው ሰዓት ነው ወይ? ሲጀመር ምንድነው ነገ ወደኋላ ተመልሰህ እንደ አዲስ ታውሮ ምንድነው? ዝም ብዬ ነው እኮ ለቀኩሽ ሲጀመር ማለት ነው። እሺ ሂጂ። እኔን ማገባ እኮ አስመሰልከው። መሄዱንም ሂጂ ችግር የለውም። እንዴት ይሄን ያህል ግን ይቆያል? መኪና አልነበረም ሰርግ ስለነበረ ኩልፈለ መኪናም የለም። እኔም ደግሞ ፕሮግራሙ አላለቀም ነበር። መልስም ስባል ሁሉም ሰው ሲቆይ ለመጣናስበሽ መኪና የሌለው አዎ እነ ሲስተርም ሲቆይ አብሬያቸው ቆይ ምን ችግር አለው እንዴ? እነሱ እኮ ቤታቸው ብዙ አይነት ሰራተኛ ምናምን ስላላቸው ነው። አንቺ ማን ነው እዚህ ጋር ያለሽ? ማን ነው አንተ? አለካለ እንዴ ለቤቱ ምን አንተ ጻልሽ? እኔ አልበላም አልጠጣም። ለምን ሰርታ አበላም እንዴ? ኩልፈለ ያለኔ አይበላል። እኔና አንቺ እንደዚህ ነው መልስሽ? እንዴ ነገ አንተ እሱ አጠፋለሁ ችግር የለውም። ቪዲዮ አትበል እንዴ? እኔ ጭራሽ ሰርፕራይዝ ላድርግ ብዬ ምግብ ሰርተ ምን ብለን እኮ እየጠበቅን የነበረው ምንድነው? እኔ ከመንገድ መጥቼ እኮ እንደሌላ ሰው ከተጠቅልዬ ደግሞ ይቅርታቴ ምን ይቅርታ አይደለም እንዳነከኝ 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 ጭራሽ ልትማጣም እንዴ? ከመንገድ ስንትና ስንት ቀን መንገድ ላይ አድሬ ስመጣ የተሰቃየው አሁን ቪዲዮን ዝግ ቪዲዮን ከዘጋሁት በኋላ ልትማታ እውነቴን ነው። እጄ እንዳታነሳ የመጨረሻ ዝግውና እናወራለን። እኔና አንቺ እኔ ነገረኛ እያስባልሽ ነው። ምንድነው ነው? ለምን ተሰይ ብታወልቀው እንዴ? ምን እየሆንክ ነው? ተስማምተናል እንዴ? ተነጋግረን ይሄድ ነው መደረግ ያለበትን ማዘጋጀት ያለብኝ አዘጋጀው። ከዛ በተረፈ ደግሞ ውጪ ላይ ማብላት ነው። ይሄን ጸብ በትዳር ላይ በጠረጴዛ ዙሪያ የምናወራው ብዬ ሁሉ ጊዜ አስብ ነበር። ይሄን ጸብ አቆማለሁ ብዬ ነው። ግን አንቺ ጸብ ልታበርጂ አልቻልሽ። ጸብ ነው የምትፈልጊው አንቺ። ጸብ አላበረድሽም። በቃ ብታገስሽ ቢብለሽ እዛው ቆይት ነበር ማለት ነው። ቤተሰብ እኮ ነው ምንድን ዘዋሪ የምትለው? ቤተሰብ የራሳቸውን እየኖሩ ነው። ኧረ እባክህ በቤተሰቦችማ እንዳትናገራቸው። ቤተሰቦች የራሳቸውን እየኖሩ ነው። ቤተሰቦች እነሱ እኮ እኔ በራሴ ፍቃድነት ሄድኩኝ በራሴ ፍቃድነት ቆየሁ እንጂ ቤተሰብ ቢሰባስበን እነሱ አልከለከሉኝ። እንዳልመጣ እንዳልሄድ እነሱ አይደሉም የሚከለከሉኝ። ምን ልታረጊ ትያለሽ አንቺ? ኖርሽበት አደግሽበት ቤተሰብሽ ላይ አንተ እንደዛ በክብር ሸኝተኸኝ ምን ብለህ ስቀህ ምን ብለህ ጫውተህ ከሸኘኝ በኋላ አሁን ምን አዲስ ነገር አገኘ? እንደ አዲስ ለምን ሄድሽ? ራስህ እንደ ሸኘኝ 4 ቀን 5 ቀን አነሰሽ እንዴ? 5 ቀን አነሰሽ? በቃ የሰው ልጅ መውጣት በቃ አንዴ ወጥቼ ምንድነው የሚያዞርሽ? ቆይ አንድ ቤተሰብ ጋር ምን ነው እንዴ የኛ አልቀር እና ምንድነው የሚያዞርሽ አንቺ? ነገኔ ደክሞኛል። እምዙሩ አንቺ ምንድነው አንቺ መጥረጊያ ዟሪ ነሽ እንዴ? ደክሞኛል። ከመንገድ ነው የመጣሁት። እኔ አንተን ለማስደሰት ነበር ቤቱን ፋርግ የጠበቅኩ። ጭራሽ ጨቃጨቃለሁ። ሰላምታ ይቀድማል ወይስ ተነጋግሮ? አንቺ ሰላም ነው ወይ ማለት አንቺማ ቆይ እኔ ነኝ የማውቀው አንቺን ነው። ልተውሽ ብለሽ አልተው ብለሽኛል።
ድንችና ደግሞ ቤት እንዳለው ሰው ደግሞ ሰካ ስትመጣ ሰካ ቤት አለሽ? ምን አንተ ምን ያሰብኩ ነገር አለ ወይስ አብሮት የመጣ ሰው አለ? እኔ ስታይ ለምን አስደነገጠክ? ለምን ተናደድክ? አሁን ቪዲዮን ዝጊልኝ። አሁን ነገረኛ አታስቢ። እሱን አጠፋዋለሁ፣ ችግር የለውም። ለቪዲዮ አትጨነቅ። ግን ማለት ነው ምንድን ነው ሀሳብክ? አብሮት የመጣ ሰው አለ ወይስ አብሮት ሊመጣ የነበረ ሰው አለ? ክፉ አታስወጪኝ። የኛ ባለ ትዳር ሰበር ሰካ ስትየመጣሽው እዚህ ወይ አሁን ሰው አለ፣ ችግር የለም። አሁን ዝጊው። አልዘጋውም። እንደውም እለቀዋለሁ። ገባህ አይደለ? በጸባይ እስካሁን እየለመንኩ ነበር። እንደውም እለቀዋለሁ። ስለዚህ ተስማምተን የሸኘኝ አሁን እንዴት ሄድሽ? ለምን ቆየሽ? እንደ ጨጓራ ነው የማረግፍ። እሱን እናያለና ሰራልሻለሁ። ጥፋተኛዋ እንደውም እዛ መቆየት የነበረብኝ እኔ ነበር። ዙረታ እንኳንም ዞርኩኝ። አሁን አፍ አታስወጪ። እላፊ ቃል አታስወጪ። እላፊ ቃል አታናግሪ። አሁን ዝጊው። አልዘጋውም። እንደውም አልዘጋውም፣ እለቀዋለሁ። ዛሬ ጠምዝዤ ነው ማለት እላፊ ቃል አታስወጪ። አንተ ምንድን ነው እንደዚህ የሚያደርግ? እላፊ እንዳታስወጪ እኮ። እሺ ዝም በል። እላፊ እንዳታስወጪ። ዛሬ ሳልጠምዝዝሽ ጠጥተና እንደመጣው ወንድና ሴቱ ዛሬ ላይ አሁን እላፊ ቃል አታስወጪ። ዝጊው። አልዘጋውም። ከፈለክ አንተ ወጣ። እኔ ቪዲዮ ሰራልሻለሁ። ዛሬ እንደው የሚገላግልሽ ነው ያለው። ዱለውልቶ ብዬ ነበር ሲጀመር። እኔ ዱለውልቶ ብዬ ስትወው ጭራሽ ቁንጮ ላይ ወጣሽ። ትዞሪያለሽ። ቁንጮ ላይ እዚህ ቁንጮ ላይ ወጣሽ እኮ። ቶሎ ዝጊው ነው የምልሽ። ምን አስጨነቀ? ከስልኬ የፈለኩትን መቅረጽ እችላለሁ። እለቀዋለሁ። እንደውም ይቅርታ መጠየቅ ያለብህ አንተ ነህ፣ እኔ አይደለሁም። እንደውም አንተ በሰላም ነው ምን ሆኖ ነው የቆዩ ብለህ ፍለጋ መውጣት አለብህ። አንተ ካሜራውን አመድ እንዳላደረገው ካሜራውን አመድ እንዳላደረገው ወንድ ነህ። ካሜራውን አመድ እንዳላለች ካሜራውን አመድ እንዳልነካ ስልኬን ነው እንዳልነካ ስልኬን እንዳልነካ አረፈ። ስልኬን እንዳትነካ ነጋ። ገና ከመምጣቴ ሰው ጎረቤት ምን ይላል? ገና ከመምጣቴ አሁኑ መደባደብ ጀምሩ እንዳይል። ስለዚህ ዞር በልልኝ። ካሜራውን አመድ አድርጌ ነው ስልኬን አልነካውም። ካሜራውን አመድ አድርጌ ነው አንቺን አመድ ማለት ምን ስለሆንክ ነው አመድ የምታረገው? ስልኬን አንተ ላይ ተቀምጠሽ ልቀቀኝ። አትለቂያትም። ተቀመጠው ይህን ጥርስሽን አውላልቄ እውነትም እንዶ እንዳልተፈጠረ አይደል እኮ። እሺ ወደዛ ጋር ሄደህ ከስልኬ ምን አገባህ? እሰራልሻለሁ። ከስልኬ ላይ ምን አገባህ? አንተ ላይ የተቀመጠው ስልኬ የተቀመጠው እዚህ ጋር አይደል? እኔ እነሱ ነበር እያናገርኩኝ የነበረው፣ ስለናፈቀኝ እያወራኝ ነበር። ስለዚህ ስልኬ ደግሞ መንካት አልችልም። እንዳልነካው ደግሞ እንደ ባለሙያ ተቀርጫለሽ። ደግሞ በቀርጽሽ መስተራለ ሰው እንኳን ምን ይለኛል ብለሽ ለምን አንተ ምንድን ነው ለታው ለዛ አይደለም ማነቃል እንዴ? ሰው እንኳን ምን ይለኛል ብለሽ ማታስቢ። አንተ እኮ እንትን ማለት ያለ ማፈር ያለብህ እኮ አንተ ነህ፣ እኔ አይደለሁም። እሺ ወስፊ